እባካችሁ ይሄ ቪዲዮ የምትመለከቱ ሁላችሁም ኮፕሊንግ አድርጉ አካውንቴን። ለምን አካውንቴ እንዲጠፋ ስለሚሞክሩ ስለሚያርጉ ያለምንም ጥርጥር እባካችሁ ኮፕሊንግ አድርጉ አካውንቴን በችግር ላይ እንዳይሆን። ወደ ሀሳባችን እንመለስ። እንግዲህ አሁን ያለው ችግር ምንድነው? ይሄ በሴቶች ላይ የሚመጣው ጥቃት የሚፈጽምባቸው ነገሮች የሴቶች መብት ላይ እነዚህ ነገሮች ላይ ነው ሀሳቡ የሚመስለው የእነዚህ ወጣት እህቶቻችን ሀሳብ። ግን እሱ ሳይሆን ሀሳባቸው ሰዎች ከእግዚአብሔር መንገድ እንዲወጡ ከሃይማኖት እንዲወጡ ኤቲስት መሆን እንዲበዛ። እንግዲህ እኛ ኢትዮጵያውያን ሁሉም አማኝ ነው። ሁሉም በሃይማኖት ቤት ውስጥ ነው ያለው። እግዚአብሔር በሚያመልክበት መንገድ እግዚአብሔር ያመልካል። እና ይሄ በነገራችን ላይ ሰይጣን ተግቶ የሚሰራበት መንገድ ነው። በአሁን ጊዜ በምን መንገድ ነው የሚሰራው? ሃይማኖት እኮ እንደዚህ ነው የሚያደርጋችሁ፣ ጾም ብዙ ነው፣ ጸሎቱ ብዙ ነው፣ ትምህርቱ ብዙ ነው፣ ቅዳሴው ብዙ ነው ይላቸዋል። ማህሌቱ በዛ፣ ሰዓታቱ በዛ፣ ህጉ በዛ። ይህ በወጣት ጊዜ ያለው እድሜያችሁ ፈታ ብላችሁ እንዳትኖሩ፣ በጭንቀት ውስጥ እንድትኖሩ፣ በደስታ ፈታ ብላችሁ እንዳትኖሩ ነው ሃይማኖት የሚያደርገው የሚለው ሰይጣን የሚሰጣቸው ሀሳብ ነው። እና በጣም ነው የሚያስፈራው። በነገራችን ላይ ማስረጃ ነው፣ ውሸት አይደለም። ከምንም ተነስቼ አይደለም ያመጣሁት ይህ ሀሳብ። ኖርማሊ ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። ዳትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ኢትስ ጀስት ኦንሊ ናቹራል። Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲቱሽን ነው ራሱ። ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን ካለችበት ከፍታ አውርዶ መሬት ላይ ትንሽ ነው እንድትሰሙ ያደረኩት። ለምን በደንብ መስማት ስለማያስፈልግ ውስጣችን በዛ ክፉ ሀሳብ መቆሸሽ ስለማያስፈልግ። ግን ምንድነው ሀሳቡ? ምንድነው ያለችው? ፌሚኒዝም አይደለም ሀሳብ ነው ያለችው። ፌሚኒዝም በተለይ ፌሚኒዝም ላይ ትክክለኛ ሀሳቡ ፌሚኒዝም ምንድነው? ጽንሰ ሀሳቡ የሴት መብት ይከበር፣ ሴት ልጅ መስራት መማር ትችላለች፣ ይገባል፣ እኩል መብት አላት እንደ ወንድ። እውነት ነው። ተግባራቸው በህይወታቸው ውስጥ ያለው ስራ ያላቸው አደራ እግዚአብሔር አምላክ የሰጣቸው ወይ ያላቸው ባለሙያነት ይለያል። ይሄ መረዳት ነው ያለብን። ይሄ በምንም መንገድ በዚህም በዛም ማለት አያስፈልግም። ሰይጣን የሰጣቸው ሀሳብ ነው። ይሄ ከእርኩስ መንፈስ ነው። እንግዲህ አሁን ቃለ እግዚአብሔር እየተሰበከ ስለሆነ በቲክቶክ ላይ መምህራን ብዙ አሉ። ወንድሞቻችን ተግተው እየሰሩ ነው። ቃለ እግዚአብሔር እየተሰበከ ነው። የቤተ ክርስቲያኒቱ ትምህርት እየወጣ ነው። እንግዲህ ዲያብሎስ ስለተቃጠለ አሁን በዚህ መንገድ ህዝቡን ወደ የሚጠፋበት መንገድ እያመቻቸ ነው። በእነዚህ ወጣቶች ይሄ ነገር ወደ መልካም መቀየስ አለብን። እህቶቻችን በእነዚህ አይነት ነገር ውስጥ በእነዚህ አይነት ሀሳብ ውስጥ እንዳይበረዙብን በደንብ ተግተን መስራት አለብን። the revelation of God ይለዋል። በደንብ ከተረዳችሁ ሀሳቡ ሪሊጅን ሃይማኖት ማለት እሱ ነው፣ የእግዚአብሔር መገለጥ። ሁለተኛም ደግሞ ስርዓተ አምልኮ እና እግዚአብሔር የምናገኝበት መንገድ ነው። ሶስተኛም ደግሞ ትምህርት የምናገኝበት መልካም ተግባር የምንማርበት። አራተኛ ደግሞ ሃይማኖት ለምንድን ነው የሚያስፈልገው? ሃይማኖት ሲኖር የሰው ልጅ ልኩ ያውቃል። ሃይማኖት ደግሞ የቀይ መብራት አለው። ይሄ ማለፍ በጥሰ መሄድ አትችልም።
የሚለውን ያስፈልጋል። እዚህ ምድር ላይ ሃይማኖት ከጠፋ የሰው ልጅ ከእንስሳ የባሰ ነው የሚሆነው። እውነት ለመናገር ሃይማኖት ከዚህ ምድር ይጥፋ ማለት በቃ የሰው ልጅ በቃ ህገ ወጥነቱ በጣም ነው ከባድ የሚሆነው። ሴት ልጅ ላይ ያለው ጥቃት፣ በሴት ልጅ ላይ የሚደረሰው ጥቃት በፍጹም ቤተክርስቲያን አትቀበልም። ቤተክርስቲያን ሴት ልጅ በፍጹም ጥቃት እንዲፈጽምባት አትደግፍም፣ እኛም አንደግፍም። በቤተክርስቲያኒቱ ውስጥ የምናገለግለው ሶስተኛም ደግሞ መረዳት ያለብን እባካችሁ መረዳት ያለባችሁ ህግ የእግዚአብሔር ህግ ያለው ይሄ ህጋት ሁሉ ያለው እንደ 10 ህጉ ሙሴ የተቀበለው ከእግዚአብሔር እነዚህ ህግ ሁሉ የሚፈጽመው በምን ነው? በፍቅር ነው። ነፃ ፈቃድ የሚባል ነገር አለ። እግዚአብሔር አምላክ በፍቅሩ በቸርነቱ በጸጋው ይጠራናል። እኛ ከሱ ጋር እንድንኖር ነፃ ፈቃድ ነው ያሰጠን እግዚአብሔር አይደለ? እኛ ምርጫ አለን። የሱን ህግና የሱን መንገድ መከተል ወይ የጨለማ መንገድ መከተል እና በፍጹም ሃይማኖት የሰው ልጅ መብት የሚነካ አይደለም። እንደው ጥሩ ስነ ምግባር በደንብ የበሰለ ማንነት እንዲኖረን ነው የሚያደርገው ብዬ ነው ማምነው። እባካችሁ ከእንደዚህ አይነት አነጋገርና እንደዚህ አይነት ቤቶች ራሳችሁን ጠብቁ፣ ራሳችሁን አታሰርቁ።